እንዳትሰደኝ እባክህ። ዝም በይ አንቺ እባክህ። ሰፈሮች በሙሉ የሰራሽው ነገር ደርሼበታል። መቼም ቢሆን ከእጅ አታመልጥም። ደግሞ ያ ወንድምሽ ያለበትን ትናዝዣታለሽ። እኔ በእውነት የት እንዳላላቅም ስለምንተወኝ እባክህ እባክህ። ወንድምሽ የት እንዳለ ማተናገሪ ከሆነ በሰራሽ ወንጀል እስር ቤት ገብተሽ እድሜ ልክሽ ነው የምትማቀቂው። ስለዚህ አሁን ትንሽን አንተራምጪ። ኢንስፔክተር እባክህ እግር ስር ወድቄ እለምንሃለሁ። ዳኒ ምንም ነገር አያውቅም። እሱ ምስኪን ነው። እኔ ነኝ እዚህ ነገር ውስጥ ያስገባሁት። እባክህ ስለዚህ ጉዳይ ጣቢያ ሄደን እናወራለን። ሰማሽኝ አይደለ? አሁን ልመናሽን ተይና መልፈስፍሽን አቁሚና ተነሽ ነው ወደ ጣቢያ። እባክህ ኢንስፔክተር፣ ኧረ ተወኝ እባክህ። ተነሽ አልኩሽ። ያመመኝ ነው እኮ። ቤዛ አሁን መፍጠን አለብን። ይሄ ድብልብል ከተነሳ ሁለታችንም ዘብጥያ ነው የሚወስደን። አንተ እብድ! እንዴት እዚህ መጣክ? ፖሊሱን ለብቻ መታው? ታዲያ አንቺን እህቴን ሲወስድሽ ከጀርባ ልልልል እያልኩ እንድሸኛችሁ ነው የሚፈልጊው? አመሰግናለሁ። ነገርማ በደንብ ጠንቅቀሽ ታውቂያለሽ። ሴትዮ የምትናገሪ ከሆነ ተናገሪ፣ ካልሆነ ውጭ ከክፍሌ። ቆይ አንቺ እንዴት እንደዚህ ታደርጊያለሽ? ለዶክተር በእኔ ስልክ የማይሆን ቴክስት ለምን ትልኪለታለሽ? ፍቅሬን ለማጥፋትና የእናሱን ለማለያየት ለምንድን ነው የምትሞክሪው? አንቺ ብትወጂውም እኔ ምንም አይመለከተኝ። እኔም ከዶክተር ፍቅር ይዞኛል። ስለዚህ ከመንገድ ልታስቆሚያች። ይኸውልሽ ሂዱ፣ እኔ አንቺን ፍቅር በደንብ ጠንቅቄ ያውቀዋለሁ። በእኔ ቀንተሽ ነው እንጂ ከኔ ጋር ለመጣላት ፈልገሽ ነው እንጂ የእውነት ወደሽው አይደለም። ይኸውልሽ ከአንቺ ጋር ቢሆንም እጣላለሁ። ዶክተሩ የአንቺን ቴክስት አይቶ ይጣላሻል። እኔ ደግሞ ይህንን በማድረጌ በጣም ደስተኛ ነኝ። ይኸውልሽ ሂዱ፣ በእጄ ሰበብ ነው የምትሆኝሽ። አንቺ ልገጌ ጭራሽ መታሽ። ረፊ ሩታ፣ ውጪ ከክፍሌ ሂጂልኝ ወደዛ። እዩትዬ፣ እኔ ብትቆጣኝ ምንም ብታደርግም ልተውክ አልችልም። ደግሞ አሁን ላይ ምንም አማራጭ የለም። የኔ መሆን አለብህ። አትንኪ፣ ሰምኛለሽ? አንቺ ለኔ ምንም አይደለሽ። አሁን ሰፈርሽ ደርሻል አይደል? ውረጅልኝ በቃ። እስቲ እዩትዬ፣ ዝም በል በቃ። ይህንን ፍቅር አምነህ ተቀበል። ስለምን ፍቅር ነው የምታወሪው? ሰምኛለሽ? እኔ ከአንቺ ጋራ ምንም የፍቅር ግንኙነትም ሆነ ምንም ነገር የለኝም። እሺ? እንደውም ከዚህ በኋላ ባንገናኝ በጣም ደስ ይለኛል። አረ ይሻላል። ወይኔ ሩታ እዚህ ጋር ቆማለች። ሁሉም ነገር አይታለች። እኔስ ዋናው የምፈልገው እሷ እንድታይ አይደል? ከዚህ በኋላ ሁለታቸው አብራቸው እንግዲህ እንደፈረደብክ ሂድና ባብላት። ከዚህ በኋላ የሁለታችሁ ነገር አብቅቷል። ሩታ ይኸውልሽ፣ አንቺ እንዳሰብሽው አይደለም። እሷ አንቺን ለማናደድ ብላ ነው እንደዚህ ያደረገች ያለችው። እኔ እኮ እሷን ፈልጊያታለሁ። እባክሽን ስሚ። ዝም በል። በአንደበት ስሜን እንዳታነሳ። በጣም አሳፋሪና ባለጌ ሰው ነህ። እሺ እኔ ለአንተ ብዬ ከእህቴ ጋር ተጣልቻለሁ። ፍቅርህን በልቤ አምቄ ነው። ዶክተር እየተረጋጋ። እሷ ጨካኝ ነች፣ ጥላ ሄደች አይደለ? እኔ ግን መቼም ቢሆን አልተውክም። ይኸውልሽ፣ ትሰሚኛለሽ? በድጋሚ አጠገብ እንዳደርሽ። ይሄ በጣም ትንሽ ነው እንዴ? ተናግሬያለሁ። አጠገቤ እንዳደርሽ ልደረቅ በቃ። ቀስ በይ እሺ፣ በእናትሽ። ምግብና ውሃ ይዤ መጥቻለሁ። ፖሊሶቹ አካባቢ ውስጥ ሄደዋል። አሁን መረጋጋት ትችላለች። ዳኒ፣ ምንድን ነው ያደረገው? ቤዛ ጎዳሻት መሰለኝ። ቆይ ምን ልናደርግ ነው? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበለልኝ። ሰራተኛ አዳይ 266 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ቤዛ ለፍቅር ስሩላት፣ ይብላኝ ለሷ። እንግዲህ የሰራችው ስራ ነው። ከነሱ ጋር እሰራለሁ ብላ እሷን በዱላ መቶ ራሷን እንድትስት አድርጓታል። ቤዛና ዳኒ ወንድሟ የተረገሙ ማለት ነው። መጀመሪያም ፖሊሱን ይዟቸው ነበረ። ከዛም በኋላ ፖሊሱን ልክ እንደያዛቸው እንግዲህ ዳኒ በድንጋይ ይመታውና ለፖሊሱ አዝሮ ሲወጥቅ እህቷን ቤዛን ይዘው እየሮጡ ያመልጣሉ። አዳይ ስልክ ተደውሎላት ድንገት እንግዲህ ማን እንደሆነም አላወቀችም። በጣም ተጨናንቃለች። ማን የደወለልሽ? ምንድነው? እነማን ናቸው? እያለ አቤም ይጠይቃታል። እሷ ደግሞ ዝዝ ብላለች ማለት ነው። እንደዚህ ስትሆኚ ውስጤ ይረበሻል፣ እባክሽ ንገሪኝ ብላ ሄሉ እንግዲህ ስጠይቃት እረላሊ አደጋ ደርሶባቸዋል። ምን እንደሆነ ራሱ በግልጽ አልነገሩኝም። ቆይሽ ምንድነው ማድረገው? እያለች በጣም ተጨናንቃለች ማለት ነው። ምንድነው የሚፈጠረው? ማን ነው የደወለልሽ ብሎ አቤ ይጠይቃታል ማለት ነው። ማን ነበር የደወለልሽ ሲላት እንጃ አቤ፣ የደወለች ልጅቷ ራሷ ድንጋጤ ውስጥ ስለሆነች ምንም ግልጽ አድርጋ ስላልነገረችኝ ብቻ አደጋ እንደሆነ ብቻ ነው የነገረችኝ።
ከዛ ሄለንም እና ማን ነው የነገረሽ? እዚህ ቁጭ ማለት የለብኝም፣ በፍጥነት መሄድ አለብኝ። አቤ አብሮሽ ይሄዳል፣ ብቻሽ መሄድ አትችይም እያሉ እንግዲህ አብሬሽ እሆናለሁ እያሏት እንግዲህ ስልኩን ደጋግማ ስትደውል ምንም ስልኩን ሊያነሱላት አይቻልም። ጭራሽ ስልኩ ተዘጋ። ምንድነው የሆኑት እያለች በጣም ተጨናንቃት እንግዲህ በጭንቅ ላይ እናት ሆናለች ማለት ነው። ብቻ ፈጣሪ በሰላም ይጠብቃቸው፣ በሰላም ያምጣቸው እያለ ከዛ አቤ ለሄሉ እኛ እናስታውቅሻለን፣ አንቺ ያርፈሽ እዚህ ተቀመጪ። አይ በፍጹም አይሆንም፣ እኔ መውጣት እፈልጋለሁ፣ አብሯቸው መውጣት በፍራች በጣም መጨናነቃለሁ ስትል አይ አዲስ ነገር ካለ ደውለሽ አስታውቂኝ እያለ አቤም ለሄለን እዚህ ቁጭ ብሎ እያሏት እነሱም እንግዲህ ምን እንደሆነ ምን እንደተፈጠረ ለማጣራት እየሮጡ ከቤት ወጡ። ሄለንም ስልክ አንስታ ስትሞክር ስደውልም ምንም እምቢ አላት። ማንም ሰው ጋር ሊያነሳላትም አልቻለችም። ብቻዋ ቤት ውስጥ በጣም ተጨናንቃ እያሰበች ትገኛለች ማለት ነው። እንግዲህ ቤዛ እንግዲህ ፖሊሱን እየጎተተ እባክህን ብላ የተማጸነችው እባክህን ኢንስፔክተር ያለችው ዛሬ ምንም ቢሆን አለቀሽም፣ የስራሹ ስራ በሙሉ ዋጋሽ ትከፍያለሽ፣ እባክህን እዛ አትወስደኝ፣ እዚህ የምትፈልገው ነገር አደርጋለሁ፣ ሁሉም ነገር እነግርሃለሁ፣ አትውሰደኝ እባክህ፣ ዝም በይ አንቺ እባብ፣ ሰፈር ውስጥ ሁሉ ያደረግሽው ነገር ሁሉ ይታወቅብሻል። ያ ወንድምሽ ትናጀዣለሽ የት እንዳለበት፣ እኔ የት እንዳለ አላቅም፣ ስለምንህ እባክህ ስትለው ወንድምሽ የት እንዳለ ማት ነገር ከሆነ እድሜ ልክሽን እስር ቤት ነው የምትቆዩ እያላት ተነሺ ስላት እባክህን እግር ስር ወደቄ እለምንሃለሁ፣ ዳኒ ምንም ነገር አያውቅም፣ እሱ እኮ ምስኪን ነው፣ እኔ ነኝ እዚህ ውስጥ ያስገባሁት እያለች እንግዲህ ለፖሊሱ ትማጸነዋለች። ዳኒ ግን ከጀልባ መጥቶ ለፖሊሱ በድንጋይ አናቱ ሲለው እንግዲህ ፖሊሱንም አዙሮት ወጥቀዋል ማለት ነው። ቤዛ በደስታ ፍጥስ ፍጥስ ያለች መጀመሪያ የፖሊሱ የተማጸነች የለመነችው ነበረ። ወንድሟ ግን ይሄ ስራ ሲሰራ በጣም ደስ ብሏታል ማለት ነው። ቤዛ አሁን መፍጠን አለብን፣ ይሄን ድውልብል ከተነሳ ሁለታችንም ዝፍት ውስጥ ነው የሚያስገባኝ። ፖሊሱ ብቻ ነው የመጣኸው እንዴ? አንቺ እህትሽ ወስደ እና ከጀልባ ልሸኛቸው ነበረ የፈለግሽው? አመሰግናለሁ ወንድሜ እያለች ለዳኒ ትስሞና ምስጋና እንግዲህ እንደዚህ አይደለም እያለ አሁን ከተነሳ እንደዚህ አይተሆንም ሩጪ እያለ እንግዲህ ጆን እየጎተተ ዳኒ ይሮጣል ማለት ነው። እንግዲህ ሩታ ሳሎን ቁጭ ብላ ነበረ። ሄለ እንግዲህ ሊዱን ያናደደቻት ትገኛለች ማለት ነው። ስልኳን ውርውር ታደርገውና እንግዲህ ብድግ ብላ ሩታ ተነስታ ዞር ስትል እንግዲህ በሀሳብም ጭልጥ ብላ ተቀምጣ ነበረ። ሀሳብም ሁሉ ይቅርብኝ ብላ ብድግ ብላ ተነስታ ወደ ክላስ ታመራለች። ሊዱ እንደመጣች እንግዲህ የሩታ ስልክ አንዴ የሩታ ስልክ እዚህ ጥላ ሄዳለች እያለች በማለት እንግዲህ ሩታ እያለች እንግዲህ አገኘሁሽ መሰለኝ ብላ ስልኩን ብድግ አድርጋ አንስታ እንግዲህ ለዶክተሩ ሜሴጅ ትጽፍለታለች። ዛሬማ እሰራልሻለሁ በማለት እንግዲህ ለዶክተሩ ሜሴጅ ትልክለታለች ማለት ነው። ከዛም በኋላ ሩታ ልክ ስትመጣባትም እንግዲህ ምን ያደረግሽ ነው ከስልኬ ጋር ስትላት ምን አደረኩ ሌዱ ምን እየሰራሽ ነው እንግዲህ ደግሞ ምን ትሰሪያለሽ ከስልኬ ጋር ስትላት በእጄ ምን ለምበጅሽ ለምን ሴራ እያሴርሽ ነው? ምንም እያሰራሁ አይደለም እያለች ግፍት ታደርጋትና እሷ የሰራችው ስራዋ ሰርታ ውጥት ትላለች ማለት ነው። ሩታ አሁንም ሳሎን ላይ ደገፍ ትላለች። ሳሎን ላይ ደገፍ እንዳለች እንግዲህ ዶክተሩን ወደ ቢሮ ውስጥ ነበረ። ከዛ ወረቀትም እየገለባበጠ እያየ የነበረ ዶክተሩን ልክ የሩታ ላይ ሊዱ የላከችለት ሜሴጅ እንግዲህ ሲያየው በጣም ተደናግጧል። ሩታ የላከችለት መስሎት ሩታ ምን እየሆነች ነው? ይሄ ሜሴጅ እንዴት ልትክልኝ ቻለች? ምን እየሆነች ነው? በማለትም እንግዲህ ስልኩን አይቶት ተገርሞ እንግዲህ ስልክ ወደ እሷም ይደውልና ምንድነው የላክሽልኝ ሲላት ጊዜ እኔ ምንም የላኩት ነገር የለም ትለዋለች ማለት ነው። እንደዛም ስትለው እኔ ከምትከራከረኝ ገብተሽ ስልክሽን ማየት ትችያለሽ። ከዛ ሩታ እንግዲህ ሊዱ የላከችላትን ሚሴጅ ስታየው በጣም ተደነግጣለች። ምን ይሁን ምንድነው የላከችለት በጣም ተደነግጣለች ማለት ነው። ከዛም በኋላ ስታስብ ስልክ የማን ነበረ የያዘው እንዴት ነው እነዚህ ወደሱ የሚሄድ የቻለው እያለች ወደ ሊዱ እየሮጠች ትሄድና ሁለቱም ግብግብ ይፈጥራሉ ማለት ነው። እታለምም ትመጣና እናተ ልጆች እኔ ምን ባደርጋችሁ ነው የሚሻለው? እህታሞች ሆናችሁ እንዴት ነው እንደዚህ የምትጣሉት? በማለት ሁለታችሁም እምቢ ካላችሁኝ ወደ እማማ ጋር ነው ምልካችሁ፣ አርፋችሁ
አርፋችሁ የምትቀመጡ ከሆነ አርፋችሁ ተቀመጡ፣ አይ አርፋችሁ የምትቀመጡ ከሆነ ወደ እማማ ነው ምልካችሁ ብላ እንግዲህ ለሁለቱም እሺ ይቅርታ አድርጉ የሊዱ ይቅርታ አድርጊላት ስትላት ይቅርታ አላደርግም ብላ በምን ትግልም ቢሆን ይቅርታ አደረገችላት ማለት ነው። እንግዲህ ሊዱ በአሁኑ ሰዓት በጣም እንግዲህ ቀበጥ ስለሆነች በጣም እንትን ያለች ትገኛለች ማለት ነው። ከዛም በኋላ እሷንም እንደዚህ ቀበጥ ስትሆን እንግዲህ ሊዱ ሩታ በጣም ትቀናና ለምን እንደዚህ ትሆናለች በማለትም ለዶክተሩም እያስቸገረችው ትገኛለች ማለት ነው። ሊዱ ቀበጥ ወደ ዶክተር ትሄድና እንግዲህ እግሯ ወንበር ላይ ትሰቅላለች። እንደሌለም ቀበጥ ትላለች። አንቺ ሊዱ ስርዓት ይዘሽ ቁጭ በይ ይላታል ማለት ነው። በአሁኑ ሰዓት ኪንጎ ዳይመንድና እንግዲህ ኮኩ ፍቅር ላይ ክንፍ ብለዋል ማለት ነው። እኔ ሳላቅ እንግዲህ የሚናፍቅሽ ሌላ ሰው አለ ከቅድም ጀምሮ እንግዲህ ምላሴ ላይ ለምን ነው የምትቆሙ? አመት አላወራም እንደውም ብዬ አንቺ ምላስ ላይ ልቁም። አንቺ ምላስ ማለት እኮ ሲኦን በዩ እያለ አውቆ ይነካታል ማለት ነው። እንዴት ስትለው አያስቆይም ትንፋሽሽ ራሱ ስታወይ እኮ ደመራ ያቃጥላል እያለት ኧረ እባክህ አውራህ ማለት ነው ትለዋለች ኩኪ። ዳይመንድም አቤት የአይነ ውሃ ሲላት አይኖችሽን እያለ እንግዲህ ያምራሉ ሊያለ ሲል እባክሽ በቃ ታስጨንቅኝ አንተ ጦሽ ነገር ነህ እንዴ ካንቺ ባልበጥም እኮ እያለ ኧረ የት እባክህ ስትለው ጊዜ የዛሬ አድርገውና እዚህ ሰፈር ያሉት ሴቶች ከዚህ እስከ ኬንያ ነበረ ማሰልፋቸው እያለ ኧረ እያለች እንግዲህ የሸማኖች ዘበኛ ነበርክ ብላ ትስቅበታለች ማለት ነው። እሱም ኧረ ጭዌ ጨዋታ ጨምረሻል በማለት እንግዲህ ሁለቱም በሳቅ እየሞቱ ፍቅራቸው ቀስ በቀስ እንግዲህ እያወሩ ይገኛሉ። በአሁኑ ሰዓት ሁለቱም ፍቅር ላይ ናቸው ማለት ነው። አሹና ሄለን ሄለን ለመጠየቅ ሄደዋል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ